ጽናት እንግዲህ ስቃይዋ እንደቀጠለ ነው ጎበስ። እውነት ለመናገር እኔ እንጃ ምን እንደምል ባላውቅም ጽናት አንድም የሚረዳት ሰው የለም። ለምን ግን እንዴ አንድ ሰው እንኳን ሊረዳት ይገባል እኮ እንዴ! ጭራሽ ኧረ በጣም ነው ያናደዱኝ ትናንትና። እንደዚህ ሴትዮ ልክ ልኳን ነግራት እነሱ ባለቀ ሰዓት ሲመጡ ሁላቸውም ጽናት ላይ ያፈጠጡባት። ለምን ሲባል እሷ እኮ ክብሯን ዝቅ አድርጋ ነው የሰደበቻት ሴትዮዋች የቤትነት አስመሳይ አሮጊት ማለት ነው። ለምን እንደዚህ እንዴ? የጽናት ስቃይ አይታያችሁም እንዴ? የልጇን ገዳይ እኮ ነው ቤታችሁ አምጥታችሁ ያስቀመጣችኋት። እስኪ ሻላት ታገሺ። ለምንድን ነው የምትታገሳት? እሷ ያደረገችው ነገር ቀላል ነው ሲጀመር። እያስመሰለች ነው የሚመስለኝ ቤቲ። እንዴት አንድ እብድ ሰው እኮ አበደ የሚባለው ሀቅሉን ሲጥል ነው አይደለ? ምንም ነገር የማያስታውስ ምንም ነገር እሷ እናቷ ያለቻትን ነገር እያስታወሰች እናቴ እውነቷን ነው ያለችው አላለችም እንዴ? እናች እብድ ነች እንዴ? አውቃ ሲጀመር አውቃ ነው ቤቲ ጽናት ላይ እየተጫወቱባት ነው ያሉት። የኔ ምስኪን አንድም ሰው እንኳን ሊረዳት አልቻለም። እንግዲህ እሷ ስሜቷን ሁሉ መቆጣጠር አንቅጧታል። ጽናት አሁን የመጨረሻ ደረጃ ላይ ደርሳለች። እኔም አውቃት ጽናት እንደዚህ አይደለችም እንዴ ማለት ትዕግስትም ልክ አለው እኮ ያልቃል ትዕግስት። እውነት ለመናገር አንድ ሰው ብዙ ጊዜ ትዕግስት ሊኖረው ይችላል፣ ግን ደግሞ ትዕግስት ያልቃል፣ ዘላለማዊ አይደለም። ምን ማለት ነው እንዴ? ማንም ሊረዳት አልቻለም ከሰኒ በስተቀር። ሰኒ ብቻ ናት እዛ ጋ የተረዳቻት። መሩም ደግሞ ተናደሽኛል ትናንትና። ኪራ እውነቱ ነው ትላለች እንዴ? ምንድን ነው ኪራ እውነት ያለው? እስቲ ምኑ ነው ኪራ እውነቱ? ኪራ እስኪ ለጽናት አንድም ቀን ክብር ሰጥቷት ያውቃል? ሁሌም እሷን ከማዋረድና ከማስለቀስ ውጭ እንዴ? ለምን? ድሃ ስለሆነች? የምሬን እኮ ነው። ሰራተኛ ስለሆነች ነው? አንቺ ደግሞ ስለ ክብር ታውቂያለሽ እንዴ? ምን ክብር አለሽና ደግሞ ስለ ክብር ታያለሽ እንዴ? አናቀሽም እንዴ? ከየት እንደመጣሽ ከየት እንደተነሳሽ ብቻ ብዙ ነው ብላታለች። እሷ የተናገረችውን መናገር አልፈልግም። እቺ ሮቶ የሆነች አሮጊት እንዴ! ልጅቷን እኮ ክብሯን ዝቅ ነው ያደረገቻት። በዛ ሰዓት ግን ስሜታዊ ሆና ልጅቷ እርሱ ሴትዮ ይከበሩም ብላ ስትናገር ነው ኪራም ናሆምም መሩም የመጡት። በዛ ሰዓት ግን ሁሉም ጽናትን ነው ጥፋተኛ አድርገው ያዩት። ለምን እንዴት እንደዚህ ታደርገኛለች? ለልጄ ብዬ ዝቅ ብል እናትሽ አልሆንም እንዴ እያለች ደግሞ ስታስመስል ጽናት ላይ ልታመጣ ጥፋቱ። ከዛ መራዊት ተከትላት ሄደችና አንቺ እንዴት እንደዚህ ታደርጊያለሽ? ምንም ነገር ብታደርግሽ እንኳን ትልቅ ሰው አይደለች እንዴ? እናትሽ አትሆንም እንዴ? እንዴ ተረጋጊ እንጂ መራዊት፣ አበዛሽው። እሷ እቺ ሰው አይደለችም እንዴ? ቆይ ምን ማለት ነው? ትዕግስትሽ ሁሉ የት ሄደ? ትዕግስት ያልቃል እንዴ? ልጅቷን ማንም ሊረዳት አልቻለም። እዚህ ጋር ማንም እኔ ጽናትን ብሆን ሲጀመር ወጥቼ እሄዳለሁ ከዛ ቤት። ምንም ለደቂቃ እንኳን ራሴ ማሳመም አልፈልግም። እኔ የማይረዳኝ ሰው ጋር ለምን ብዬ ነው ራሴን የማደክመው? የእውነት በጣም ነው ያሳዘነችኝ ከምነግራችሁ በላይ። እንዴ ለሰከንድ አልቆይም እኔ እዛ ቤት፣ ለሰከንድ ማለት ነው። የሰው እብድ የማጫወትበት ምክንያትም የለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ጽናት የምር በጣም ነው ያሳዘነችኝ። ጽናት እኔ እንጃ አላቅም። ይሄ ድራማ ከተጀመረ ጀምሮ ሁሌ እንዳለቀሰች ነው። ግን ለምን ኪራ እኮ ዛሬ ያጠፋና ነገ ይቅርታ ይጠይቃል። ይቅርታ ጠይቆ ገና 3 ቀን ሳይሞላ ደግሞ ጥፋት ይሰራል። ጽናትስ አንድም ቀን ጥፋት ሰርታ አታውቅም። ግን ነገሮች እሷ ላይ ነው እየተደራረቡ ጓዛቸውን ጠቅልለው የሚመጡት። ቤቲ እኮ ማለት ነው ለጽናት ምን እንደሆነች አይደለም የቤቱ ሰው የውጭ ሰው ያውቃታል። ግን እቺ ልጅ አበደች ተብሎ ቤታቸው አመጣት። እሷ ግን አውቆ አበር ነው የምትባለው። እብድ ሳትሆን አውቆ አበር ነው የሚባለው። እንደዚህ አይነት ሰው እብድ ማለት እኮ ምንም ነገር ማስታወስ የማይችል ሰው ነው አይደል? እሷ ግን ሁሉንም ነገር ታውቃለች እንዴ! ሁሉንም ነገር። ሶፋው ለምን ተቀየረ አላለችም? እና ታዲያ እብድ ነች? እናቷ ያለችውን ነገር ሁሉ እያስታወሰች እናቴ እኮ እውነታውን ያለችው አለች። ጭራሽ ትናንትና ስታስመስል እንግዲህ ሄደች እዛ የሆነ አዲስ የተሰራ ቤት ውስጥ ልትወድቅ ይሆን ምን አውቃለሁ። መስኮት ላይ ቆማ በተፈጠፈጠች ነበር። ስታስጠላለን አሁን እንዴ! የእውነት እኔ ጽናት ነው የምታሳዝነኝ። ምክንያቱም ብዙ ነገር ደርሶባታለች ልጅ፣ በጣም ብዙ ነገር። ለምን እንዴ? ቆይ ለምን ካልፈለግካት በቃ ልቀቃት፣ ልጅቷ ትሄድበት። የምሬን ነው። ጽናትን የማውቃት ጽናት እንደዚህ አይደለችም። ያ ሁሉ ትዕግስትሽ የት ሄደ እንዴ? ልብሽን ሰፊ አድርጊ።
ቆይ እቺ ልጅ እኮ ብዙ ነገሯን ያጣችው፣ ክብሯን፣ ሴትነቷን፣ እናትነቷን፣ ልጇን እና ታዲያ እንዴት ነው እቺ ልጅ ልብ ሰፊ የምትሆነው ከጠላት ጋር አንድ ቤት ውስጥ ቁጭ ብላ? ከዛም ከቤት እሷ ነች ያበረረችኝ ብላ ሄዳ ከፎቅ ላይ ልትወድቅ እዛ የሆነ እንትን ውስጥ ጉራንጉር ውስጥ ገባች። እሷ እያሰቃየችኝ ነው ብላኛለች። ከቤት ውጪ እያለችኝ ነው ብላኛለች። ልጄን እኮ እኔ ነኝ እዚህ ሲኦል ውስጥ ያመጣሁት። ምንም አትለው ነገር አለ ሴትዮዋ ማለት ነው። ከዛም እንግዲህ ናሆምና ኪራ መሩ ጋር ሄዱና መራዊት ጽናትን እንድትናገራት ፈልጌ ነው። ምን እንደማናገራት አለችው። በቃ ለትንሽ ጊዜ ትግስት እንድትታገስ በነገ እንትና ቤት ይዛ ቤት ስለመጣች ጽናት ደስተኛ አይደለችም። አታሷሹኝና እንኳን ጽናት እኔም ደስተኛ አይደለሁም። አውቃለሁ እኮ ሁላችንም ደስተኛዎች አይደለንም። ግን ደግሞ እናቷ መንገድ ላይ ተንበርክካ በዳዴዋ ብትሄድ ይሻላል። ምክንያቱም ህይወትን ያመሰቃቀለች ሴት ናት ቤቲ ማለት አይደለ? እና ታዲያ ምን ማለት ነው? እዚህ ጋር ምንም አታመጣም ነበረ። ግን ደግሞ መጀመሪያ ያንን ነገር ስታደርግ ደግሞ ወይ ጽናትን ብታማክራት ጥሩ ነበረ። አንተ ነገሮችን ካደረግና ከጨረስክ በኋላ ነው ጽናትን ያማከርከው አይደለ? ስለዚህ ጽናት በምንድን ነው የምትቀበለስ የምታምነስ? እና እንግዲህ መሩ በቃ እሺ እኔ ያናግራታለሁ አለች አይደል? ምን አንቺን ትንሽ እንዴ ጠቅላይ የምር በጣም ያናደደች መራዊት። ከሰኒ ውጭ ማንም የተረዳት ሰው የለም። ሰኒ ግን እናቷ ኖረች አልኖረች ልክ ልኳን ነው የምትነግራት ለቤቲ ማለት ነው። ጠፋች የተባለችው እዚህ ተጋድማ የለ እንዴ? ምነው በዛው በጠፋሽና በተገላገልን አለች። አንቺ እኔ እናቷን እንኳን አታፍሪም እንዴ? እንደው ምን አይነት ጉድ ነሽ አለቻት። አይ ይቅርታ እኔ ስሜቴን መደበቅ ስለማልችል ነው አለች። እንደው ሰኒዬ ስወዳት የእውነት ግልጽ ናት። በቃ ግልጽ ሰው ደስ ይላል። እና ለማንኛውም እዚህ ጠላት ውስጥ አምጥቼ ያስቀምጫት። ልጄማ ከዚህ የበለጠ እንድትሰቃይብኝና እንድትሞትብኝ አልፈልግም። አይ አይ አይሆንም፣ ልጄን ይዤ መሄድ አለብኝ አለች። አዎ ጎሽ በእኔ ወጪ ልብሱን እኔ የራሴ ቤት አደርስልሻለሁ፣ ብቻ አንቺ ይዘሽልን ውልቅ በይ ከዚህ ቤት አለቻት። ሰኒ ማለት ነው። አረ ሰኒ ዝም በይ፣ እንደዚህ ይባላል እንዴ? መራዊት ግን እያስመሰልሽ ነው። አሁን ላይ በጣም አናደሽኛል፣ እውነቱን ስናገር ማለት ነው። የምሬን ነው የምልሽ። አንቺ ጽናት አትበልጥብሽም እንዴ? ቆይ ቤቲ ጽናትም እንዳደረገቻት ረስተሽ ነው ዛሬ ተበቃይ ቆምሽው? ምን ማለት ነው ይሄ? ማስመሰል ነው የሚባለው። የእውነት እኔ ሁሌም ከተበዳይ ጎን ነው መቆም የምፈልገው። የምሬን ነው የምላችሁ። ጠላቴማ ሁሌም ጠላት ነው። ስለዚህ ፈጣሪም ከተበዳይ ጎን ያቆማችሁ፣ ከጥጋበኛ ጎን ሳይሆን ከተበዳይ ጎን። ሁሌም ፈጣሪ ነው የምለምለው፣ ከተበዳይ ጎን አቆማኝ ነው የምለው ወላሂ። ምክንያቱም ተበዳይ ጎን ስትቆሙ ፈጣሪም ጥሩ ነገር ለእናንተ ይልላችኋል። ከጥጋበኛማ ጥጋቡን ለመሸፈን እኔ የእሱን ጥፋት ለመሸፈን በጭራሽ እሱ ጋር አልቆምም። መራዊት እንደዛ ነው ያስመሰለብሽ ትናንትና። እችን ልጅ ማንም ሰው ሰራተኛ ስለሆነች ሁሉን ነገር በይቅርታ ታልፋለች። አታልፍም። በቃ የመጨረሻ ደረጃ ላይ ደርሳለች። አሁን የምታደርገውንና የምታወራውን እንኳን አታውቅም ጽናት አሁን ላይ። የእውነት እኔ እንደተረዳኋት ከሆነ ምንም በቃ አለ አይደለም ስሜታዊ ሆና ነው ነገሮችን እያደረገች ያለችው፣ ከአቅሟ በላይ ሆና። እኔ እኮ ማናችንም ስለ ጽናት መጥፎ ከማውራታችን በፊት እኔ በሷ ቦታ ብሆን እንዴት ነው የማደርገው የሚለው ነገር ነው። የምሬ ነው። እኔ በሷ ቦታ ብሆን የማደርገው እኔ ነኝ የማውቀው በበኩሌ ማለት ነው። ጽናት ደግሞ ትዕግስት አላት፣ ታጋሽ ሴት ናት። ኧረ አለቀ ያ ሁሉ ትዕግስቷ። ምክንያቱም ብዙ ጊዜ ትዕግስት መራራ ነው የሚሆነው። የእሷ ደግሞ በጣም በዛ ተደራረበባት። በጣም ኧረ በጣም እንዴ! ምን ነው ሸዋ? እኔ ቲና ነች የምታስቀኝ የሆነት። አንቺ ወደዛ ሂጂ እንዴ! ምን ትመናቀርብኛለች? አሮጊቷ አለች። እኔ ግል ዶክተር አደረግሽኝ እንዴ? ምን አገልሻለሁ? እኔ ልጅ ዘበኛ ነኝ እንዴ? የራስሽ ጉዳይ ባክሽ፣ እኔ የራሴ ሀሳብ ይበቃኛል አለች። እና ሴትይቱ እየተረገመችና እየተለከፈች ሴት ናት እቺ። የቤት እናት ነኝ ያለችው በሄደችበት ሁሉ እንደው ጥሩ ነገር የማታስብ ሮቶ የሆነት። ብቻ ጽናትዬ እምልሽ ነገር የለኝም። ፈጣሪ እንግዲህ እሱ ትዕግስቱን ሰጥቶሽ እቺ ሴትዮ ከቤትሽ ውልቅ ያደርግልሽ። አባትሽ እኮ እውነታቸውን ነው ያሉት። 2 እባብ እቤትሽ ሲገቡ አይቻለሁ ያሉት። የምር ህልም ልምበላ አባዬ ያለች። ኧረ ምን ህልም ለሚላሉ ቀጥ ብሎ መጡልሽ እንጂ እናትና ልጅ። እውነት ነው።
ነገሮች ገና ሳይሆኑ ነው የእሷ አባት ደግሞ ህልማቸውን የነገሯትና ብቻ ጽናትዬ ስምሽም ጽናት ነው። ፈጣሪ ከዚህ የበለጠ እንግዲህ ጽናቱን ይስጥሽና እችን ተልኮ ተኩላ ሴትዮ ከቤትሽ እንደውልቅ አድርጎ ያውጣልሽ። ሰንዬ ደግሞ የጽናትዬ ጠበቃ የምወድሽ ማለት ነው። የእውነት እንዴት እንደምወዳ ሰንዬን አጠይቁ። በቃ ሁሌ የምትናገራቸው ሁሌ ለጽናት ነው ጠበቃ የምትቆመው ሁሌ እንደዚህ ነው ሰው ማለት እና ብቻ አላቅም። ጽናትዬ የኔ ቆንጆ ፈጣሪ እንግዲህ እሱ ትዕግስቱን አብዝቶ ይስጥሽናችን ሴት ከቤት ውስጥ ውልቅ አሊያም ደግሞ አንቺ ራስሽ ውልቅ ብለሽ ሂጂ። ራስሽን እንትን አትበይ። ምክንያቱም የሚፈልግሽ አባት አለሽ፣ ሁሌ ለአንቺ የሚሳሳልሽ ማለት ነው። ስለዚህ ለአባትሽ ለመኖር ከፈለግሽ ከዛ ቤት ውልቅ ብለሽ ሂጂ። በቃ ኪራ ማለት አላቅም ምን ቃል እንደምገልጸው የምሬን ነው ብላችሁ አበዛው በጣም እንዴ ምን ነው